አረጎበዝ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነ? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። ያልተግባቡ ከሆነ አለመግባባታቸው ላይ ተግባብተው በሰላም መለያየት ይሻል ነበር። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ከዚህ ዓለም በሞት የተለየ ሰው ሐዘኑ ሳይረሳ ሁለተኛ ሞት እንገለዋለን። ሁለት ወገን ግን የምንሰማው ነገር አለ። በዚህ በኩል እንግዲህ አይተባራ ነው ተገፍታ ነው የሚል አካል አለ። ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። በዚህ በኩል ደግሞ ውጪ ያላት ሰው የለም፣ በራሷ ሰዓት ነው ከቤት የወጣችው የሚል መረጃም አለ። የታዋቂው ኮሜዲያን የወንደሰን አውራሪስ ባለቤት ከቤት ተባረርኩ ስትል ወደ ሚዲያ ብቅ ብላ ልጇን ይዛ እንግዲህ በለቅሶ ቤተሰቦቹ ከቤት እንዳባረሯት የተናገረችበት ቪዲዮ ወጥቷል። ይሄ ጉዳይ ምንድነው? ይህንን ጉዳይ በተመለከተ እኛ ደግሞ ነገሩ ምንድነው የተፈጠረው ነገር ብለን ለማረጋገጥ የሞከርናቸው ጉዳዮች አሉ። ከዚህ ጉዳይ ጋር ተያይዞ ምልከታችንና ደግሞ ወዳጆቹም አካባቢ ከዚህ ጉዳይ ጋር ተያይዞ የሚሰማቸውን ነገር ከኛ ጋር ቆይታ አድርጓል። እሱን በተመለከተ እንነግራችኋለን። በሌላ መሰናዱ በሌላ መረጃ ደግሞ ትላንትና እንግዲህ የፌደራል ፖሊስ የቲክቶክ ክሬቲቭ አዋርድ ላይ ከባህል ባፈነገጠ መልኩ ለብሰዋል ያላቸውን የተወሰኑ ግለሰቦችን በቁጥጥር ስር አውሏቸው ነበረ። ከነዛ መካከል አንደኛው ደግሞ ዛሬ በቁጥጥር ስር ውሏል። ሌላው ደግሞ በዚሁ ማህበራዊ ሚዲያ ላይ በስፋት እየተመላለሰ የሚገኝ አንድ ፎቶ አለ። ከታዋቂው ደራሲ ከሀብታሙ አለባቸው ጋር ተያይዞ የተነሳ አንድ ጉዳይ አለ። ሀብታሙ አለባቸው የኢቢኤስ መሰናዶ ከሆኑት መካከል በአንደኛው ላይ መንገድ ላይ እየሄደ ምሳ ሲቀበል አይተነዋል። አንድ ደራሲ በጣም ብዙ መጽሐፍትን የጻፈ ደራሲ እንዴት በዚህ ልክ ይቸገራል የሚል ሐሳብ ያለው ውይይት በማህበራዊ ሚዲያ ላይ እየተነሳ ይገኛል። በዛው ልክ ደግሞ ደራሲው ወዶና ፈቅዶ ነው ወይ ምሳውን የተቀበለው ወይንስ ደግሞ ምሳውን የሰጠው የቴሌቪዥን ጣቢያው ሰራተኛ በድንገት ሲያልፍ አግኝቶ ነው ወይ የሰጠው የሚሉና ከዚህ ጉዳይ ጋር ተያይዞ አሁንም ትንሽ ሐሳቦች እየተመላለሱ ይገኛሉ። ሰላም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች፣ እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና የምናነሳቸውን እርሰ ጉዳዮች እንድታደምጡልን ወደድን። በቆይታችን ላይ ሐሳብ አስተያየት ካላችሁ ደግሞ በሐሳብ መስጫ ላይ እንድታሰፍሩልን ከወዲሁ በትህትና እንጠይቃለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ወደ ጉዳያችን ስንመለስ ዛሬ ማህበራዊ ሚዲያውን ከያዙት ጉዳዮች አንዱ የኮሜዲያን ወንደሰን አውራሪስ ጉዳይ ነው። እንደምታውቁት ኮሜዲያን ወንደሰን አውራሪስ ባሳለፍነው ሳምንት ማለትም ህዳር 21 ቀን 2018 ዓ.ም ነበረ ከዚህ ዓለም በሞት የተለየው። ታዲያ ወንደሰን አውራሪስ እንግዲህ እሁድ ቀን ህዳር 21 ቀን ህይወቱ ብታልፍም እንደ ሀገሩ እንደ ባህሉ መሰረት ወዲያውኑ በሚቀጥለው ቀን የቀብር ስነ ስርዓቱ ሊፈጸም አልቻለም። ይህም የሆነበት ጉዳይ እንግዲህ እናቱ እህቱ ረጅም ጊዜ ባህር ማዶ ስለነበሩ እነሱ የግድ መምጣት ስለነበረባቸው ነው። በተለይ ደግሞ ከእናቱ ጋር ለ12 ዓመታት ምናልባትም ደግሞ ከዛ በላይ በአካለ ስጋ አልተያዩም። ስለዚህ እንግዲህ ልጃቸው ሲሞት እናትም ይህንን ያህል ዓመት ያላዩትን ልጃቸውን መጥተው መቅበር ስለነበረባቸው እነሱ መጥተው እዚህ እርማቸውንም እስኪያወጡ ድረስ እነሱ እስኪመጡ ድረስ የግድ አስክሬኑ መቆየት ስለነበረበት በ21 እሁድ ቀን ከሞተ በኋላ ምናልባትም ከቀናት በኋላ ያሳለፍነው ሐሙስ ስርዓተ ቀብሩ በቅድስት ሥላሴ ካቴድራል ሊፈጸም ችሏል። በእለቱም እንግዲህ በጣም ብዙ ወዳጅ ዘመዶቹ፣ አድናቂዎቹ፣ የሥራ ባልደረቦቹ ሁሉም ተገኝተው እያነቡለት ደም ባያነቡለት ነበረ የተቀበረው። ታዲያ ወንደሰን አውራሪስ ስርዓተ ቀብሩ ተፈጽሞ ገና ሰባቱ እንኳን ሳይሞላው ገና ሳምንት ሳይሞላው ማህበራዊ ሚዲያ ላይ የተሰማው ነገር በጣም ብዙዎችን ያስደነገጠም ያሳዘነም ጉዳይ ሆኗል። የሆነው ነገር ምንድነው? መጀመሪያ ለዚህ ርዕሰ ጉዳይ መነጋገሪያ የሆነንን ቪዲዮ ተመልክተን እንምጣ። እሱን ላሳያችሁና ከዛ ደግሞ ተመልሰን እንመጣለን። አረጎበዝ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሐዘኑ ሳይረሳ ሁለተኛ ሞት እንገለዋለን?
እጅግ በጣም የሚያሳዝን መረጃ ነው ያመጣውላችሁ። እጅግ በጣም አሳዝናል፣ ልብ የሚሰብር በእውነት። ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሀዘኑ ሳያልቅ በሞተ በሳምንቱ በተቀበረ በ3ኛ ነው 4ኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ፣ ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባልልቸው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በ3ኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ 1 ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም፣ እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ተላልቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው ሲሞት እንዴት ሁለተኛ እንገለዋለን? እና ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚኬደው ያውም ከቀበሌ ቤት እንዴት እናባረራለን? የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ፣ እርዷት ባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው። እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። እንግዲህ ቪዲዮውን እንደተመለከታችሁት ነው። ይሄ ቪዲዮ አሁን እኛ ዛሬ ያለን ሀሳብ ልክ ይሄንን ቪዲዮ ስናይ የተወሰኑ ሰዎች ጋር ደውለን ነበር። በእርግጥ ለቅሶ ቤት አካባቢ የነበርንም ሰሞን ቤተሰቦቹ ከመምጣታቸውን በፊት ገና አልፈቱን የሰማንም ጊዜ በአካልም እዛ ሄደን ቤተሰብን ለማስተዛዘን በሞከርንባቸው ሰዓታት የሰማናቸው በጣም ብዙ ነገሮች አሉ። የሰማነውን ነገር በሙሉ ለሚዲያ ማውጣት ስለሌለብንና ይሄም ደግሞ ለሚዲያ ፍጆታ የሚሆንም ነገር ስላልሆነ የቤተሰብ ጉዳይ ነው፣ ቤተሰብ የሚጨርሰው ጉዳይ ነው ብለን ባለፍ ገደም እንደሰማነው አድርገን የተውናቸው ነገሮች በጣም ብዙ ናቸው። ታዲያ ቀን ሄዶ ቀን ሲመጣ ግን ይሄ ቪዲዮ ማህበራዊ ሚዲያ ላይ ተለቀቀ። አሁን ትልቁ ጥያቄ ያለው ቪዲዮ ማህበራዊ ሚዲያ ላይ መውጣት ነበረበት ወይ? በዚህ አጭር ጊዜ ቤተሰብ ገና ከሀዘኑ ሳያገግም ረጅም ጊዜ ያዩት እናት አሉ፣ ያላዩት እናት አሉ፣ ረጅም ጊዜ ያላዩት እናት አሉ። ለተከታታይ 12 ዓመታት አካባቢ ልጃቸውን አላዩትም። እህት አለች። እነዚህ ሁሉ መተው ገና ሀዘናቸውን በቅጡ ሳይወጡ ይሄ ጉዳይ ሚዲያ ላይ መውጣት ነበረበት ወይ የሚል ትልቅ ጥያቄ ይዘን የመጣ ነው። እንግዲህ ይህንን ጉዳይ በተመለከተ መረጃው ነበረ ነው ቤተሰብ መካከል እንዲህ ያለ ጉዳይ ይፈጠራል ሁሉ ጊዜ፣ ምንም ጥያቄ የለውም። አሁን ግን ይህንን መረጃም የሰራው ሰው ይህንን ጉዳይ ወደ ሚዲያ ይዞ መምጣት ነበረበት ወይ የሚል ትልቅ ጥያቄ ነው ጭንቅላቴ ውስጥ እየፈጠረብኝ ያለው። ምክንያቱም ይህንን ጉዳይ ወዳጆችም ዘመዶችም ቤተሰብም ሽማግሌ የሚያዘው ጉዳይ እንደነበር ነው እኛ የምናውቀው። ወይል አለመግባባት አለ የተፈጠረ በወንደሰን አውራሪስ ባለቤትና በቤተሰቦቹ በእናቱ በእህቱ እና ደግሞ በሌሎች የቤተሰቦቹ አካላት መካከል የተፈጠረ አለመግባባት አለ። እንዲህ ያለ ኬዝ በጣም ብዙዎቻችን ቤተሰቦች ውስጥ ይከሰታል፣ ይፈጠራል።
ትልቁ ጥያቄ ግን ያለው ወንደሰን አውራሪስ የሥርዓተ ቀብሩ ተፈጽሞ ገና ሳምንት እንኳን አልሞላውም። ሳምንት እንኳን የሚሞላው የሚመጣው ሐሙስ ነው። ገና ሳምንት እንኳን የሚሆነውና ምንም አይነት ችግር ቢፈጠር ምንም አይነት መበደል መገፋት ቢፈጠር እንደው የወድም በሆድ ይዞ መቆየት አይቻልም ነበር ወይ? እዚህስ ድረስ ባለቤትየው ተገፍቼ ወጣው እስክትል ድረስ የሚያደርስ ጸብ ነው ወይ በመካከል የተፈጠረው? ይሄስ ነገር እዛ ድረስ እንዳይደርስ ሽማግሌዎች የሉም ወይ? ጎረቤት የለም ወይ? ዘመድ አዝማድ የለም ወይ? ወዳጆችስ የሉም ወይ? የሚል ትልቅ መጠይቅ ያስነሳል። እንግዲህ አሁን ዛሬ ማህበራዊ ሚዲያ ላይ እየሰማነው የአንድ ወገንን ነው፣ የባለቤቱን ሐቅ ብቻ ነው የሰማነው። ባለቤቱ እንግዲህ ተገፍቼ ተባረሬ ወጣው እንደምትል ነው የሰማነው። ይህንን ጉዳይ በተመለከተ ምንድነው የተፈጠረው? ለምንድነው ጉዳዩ ማህበራዊ ሚዲያ ላይ በዚህ ፍጥነት የወጣው ብለን የጠየቅናቸው ወዳጆች አሉ። እነሱ የነገሩን ነገር አለ። ቤተሰብም የራሴ የሚለው እውነት አለ። እንግዲህ ሚዲያ ላይ ወጥተው አልተናገሩም እንጂ ቤተሰብ ውጭ ብለን አላስወጣንም፣ ወዳ ፈቅዳ ነው የወጣችው የሚልም ሐሳብ አለ። አሁን እኛ እዚህ ጋር መተን እንዲህ ነው ብለን ውሳኔ ልንሰጥ አይደለም። ትልቅ ስህተት ተሰርቷል ብለን ነው የምናስበው። ስህተት ተሰርቷል ብለን የምናስበው ጉዳይ ምንድነው? መቆየት ይገባ ነበረ ትንሽ ጊዜ፣ ቢያንስ 7 12ቱ በጣም ከገፋ ደግሞ ወይ 40 ወይ 80 እስኪወጣ ድረስ የሆድን በሆድ ይዞ ተቀምጦ ጉዳዩን በኋላ ላይ ቢቻል በሽማግሌ መፍታት፣ ካልሆነ ደግሞ ሕጉና ስርዓቱ በሚፈቅደው መልኩ ያልተግባቡ ከሆነ አለመግባባታቸው ላይ ተግባብተው በሰላም መለያየት ይሻል ነበረ። በሰላም ቢለያዩም ግን አንድ የምታደርጋቸው ደግሞ ልጅ አለች መካከላቸው። ስለዚህ ልጅ አክስቷንም አያቷንም እናቷንም የማግኘት መብቱም ስልጣኑም ስላላት የልጅን ስነ ልቦና በማይጎዳ መልኩ ሽማግሌዎች፣ ጎረቤቶች፣ የሃይማኖት አባቶች ደግሞ ወንደሰን ለቤተ ክርስቲያን ቅርብ ነው፣ የሃይማኖት አባቶችንም ያውቃል። እነሱ ወዳጆቹ የነበሩ ሁሉ ባሉበት ተቀምጦ ይህንን ጉዳይ መፍታት ይቻል ነበረ። ለምንድን ነው በዚህ ቅስፈት ወደ ሚዲያ መምጣት ያስፈልገው? አሁን ይህንን ጉዳይ እንግዲህ ነገሩን ከሁለት ወገን ያላጣሩ ሰዎች ቤተሰብንም እንደመውቀስና ቤተሰብም ላይ ደግሞ ያልተገባ ንግግር እያደረጉ ያሉ አሉ። አሁንም ልብ እንድትሉ የምንፈልገው ጉዳይ ይህንን ጉዳይ በተመለከተ እኛም ውሳኔም እየሰጠን አይደለም። ነገሩ ልክ ነው አይደለም የሚለው ነገር ላይ ብቻ ሐሳብ አስተያየቶቻችንን ለመስጠትና ይህንን ጉዳይ በተመለከተ ምንድነው ብለን ለመጠየቅ የሄድንበት ርቀት አለ። 3-4 ቦታ ላይ ደውለን ነበረ። እንግዲህ የሰማነው መረጃ ምንድነው? ወንደሰን አውራሪስ ወዳጃችን ነው፣ በጣም ስነ ስርዓት ያለው ሰብሳቢያችን ነው። በጣም የሚገርመው ደግሞ ገሚሶቹ በቃ ልንበተን ነው ወይ እሱ ነበር የሚሰበስበን የሚሉ አሉና በዚህ ልክ ባለውለታችን ነው ያሉ ወዳጆቹ ባለቤቱ እንዳትቸገር፣ ስራ እንድታገኝ፣ ቤትም እንድታገኝ፣ ልጁም ደግሞ የትምህርት ቤት እንዳታጣ በሚል እንቅስቃሴ ጀምረው ነበረ። ይህንን እንግዲህ እንቅስቃሴ እንደጀመሩ ነው የሰማነው። እነ ደምስ ፍልፍሉ፣ ጥላሁን እልፍነ ወዳጆቹ፣ ሌሎቹም በሙሉ እነ መስፍን ጋሻውና ሌሎቹም የቅርብ ወዳጆቹ ሳይቀሩ ይህንን ጉዳይ ቶሎ ነገርየው ሳይቀዘቅዝ ሳይበርድ ሳይረሳ በተቻለ አቅም አስፈላጊውን ነገር በሙሉ አድርገው እንዳይቸገሩ ለማድረግ በጣም ብዙ ርቀት ላይ እየሄዱ እንደነበረ ነው የነገሩኝ። ከዚህም ጋር ተያይዞ እንግዲህ ባለቤቱ ስራ እንድታገኝ እንዳትቸገር የሲስተር ዘቢደርን እንዳገናኟት እሷም እንደመጣችና ደግሞ ሜሪጆይ ደግሞ ስራ ተፈልጎላት እንድትቀጠር በዛ ርቀት ድረስ እንደሄዱ ነው ያለን መረጃ። ቤትም ከሆነ ደግሞ እንግዲህ በሂደት የሚመለከተውን አካል ቤት እንዲጠይቁላት እዚህ ርቀት ድረስ ሊሄዱ እንደነበረ ነው የነበረኝ መረጃ። ምክንያቱም ወንደሰን አውራሪስ በህይወት ባለ ጊዜ እንግዲህ አንደኛ ታዋቂ የኪነ ጥበብ ሰው ነው፣ ኮሜዲያን ነው። ደግሞ በጣም ከዚህ ምልፍ ባለ መልኩ ደግሞ ለአባይ ግንባታ ዋጋ የከፈለ ነው። እንግዲህ ለአባይ የገቢ ማሰባሰቢያ ጊዜ ብዙ ነገሩን መስዋዕት አድርጎ ብዙ ዋጋ የከፈለ ሰው ነው። ከዚህ አንጻር ይህ ግለሰብ ለሀገር ባለውለታ ስለሆነ ልጁና ባለቤቱ ሜዳ ላይ መቅረት የለባቸውም በሚል ሐሳቤ ወዳጆቹ እነ ደምስ እንግዲህ በዚህ ርቀት ድረስ ሊሄዱ ሐሳብ እንደነበራቸው ነው የነበረኝ መረጃ። አሁን ግን ማህበራዊ ሚዲያ ላይ የወጣው ነገር ግን ልክ ነው ወይ? በዚህ ቅስፈት መውጣት አለበት ወይ? ቤተሰብ ውስጥ ሌላ ተጨማሪ ሀዘን ውስጥ መግባት አለበት ወይ? እነሱስ ሌላ መጠቋቋሚያ መሆን አለባቸው ወይ የሚል ሐሳብ ነው ያለን። እናትም ከእድሜ ጫና የተነሳ አይናቸውን ብያላቸው ነው። አባትም ደግሞ አሉ፣ በእድሜ የገፉ አባት አሉ። እንግዲህ የልጃቸውን ማጣት ልጃቸውን በዚህ ሁኔታ ማጣታቸው ሳያንሳቸው ጉዳዩ ማህበራዊ ሚዲያ ላይ መውጣት ነበረበት ወይ? እንግዲህ አሁን እኛ እዚህ ጋር
ልጅና ባለቤት ተገፍተዋል አልተገፉም አናቅም። እህትም የወንድሟን ሚስት በዚህ ልክ አባራለች አላባረረችም የምናውቀው ጉዳይ የለም። ከሁለት ወገን ግን የምንሰማው ነገር አለ። በዚህ በኩል እንግዲህ ተባራ ነው ተገፍታ ነው የሚል አካል አለ። በዚህ በኩል ደግሞ ውጪ ያላት ሰው የለም በራሷ ሰዓት ነው ከቤት የወጣችው የሚል መረጃም አለ። አሁን ይህንን መረጃ ቀጥታ ወደ ሚዲያ ከማምጣት በፊት ግን የሁለቱንም ወገን መስማት ተገቢ ነው። ከሁለቱም ወገን ደግሞ ጉዳዩ መረጃ ካልተገኘበት ደግሞ እስኪ ሰከንድ ድረስ ሀዘኑ እስኪበርድ ድረስ ማስቀመጥ ግን ተገቢ ነበረ። በዚህ ልክ ፈጥኖ ነገሩን ወደ ሚዲያ አውጥቶ ገና ሀዘናቸው ከልባቸው ያልወጣ ቤተሰብን ጉዳይ አደባባይ ላይ ማስጣት ተገቢ ነው ብለን አናስብም። ይሄ ትልቅ ገመና ነው። እንግዲህ እውነቱ ማጋር ነው ያለው የሚለውን ነገር የሚያውቁት እነሱ ናቸው። ሌሎቹም ጓደኞቹንም ግን ትዝብት ላይ የጣለ ጉዳይ ሆኗል። ጓደኞቹ ይሄንን እንዴት አይፈቱም እየተባሉ እየተወቀሱ ነው። በዚህም ብዙዎቹ አዝነዋል። ዛሬ ማለዳውን ጀምሮ ያናገርኳቸው አሉ። በዚህ ጉዳይ ላይ ስሜታቸው ተሰብሯል። ሚዲያ ላይ ወይ ስሜቷን መናገር ትችላለች፣ ግን ሚዲያ ላይ መውጣት ግን ተገቢ አልነበረም። ሚዲያ ላይ ያወጣውም አካል የት ርቀት ድረስ ነው የሄደው ይሄንን ጉዳይ ከሁለት ወገን ለማጣራት የሄደበት ርቀት አለ ወይ የሚል ጥያቄ እየተነሳ ይገኛል። ዙሮ ግን አሁን ማህበራዊ ሚዲያ ላይ የወጣው ነገር ትንሽ ባላንስ ማድረግ የሚፈልግ ነገር ነው። ወደፊት ጉዳዩን በተመለከተ የሚመለከታቸውን አካላት የሁለቱንም ወገን በደንብ ጉዳዩ ምንድነው ብለው የሚያውቁ አካላት በደንብ በዝርዝር እንዲነግሩ የምናደርግበት ሁኔታ እንፈጥራለን ማለት ነው። ዙሮ ግን ማህበራዊ ሚዲያ ላይ ዛሬ ማለዳ የተለቀቀው ከወንደሰን አውራሪስ ጋር ተያይዞ ያለው ነገር ይሄ ነው። ወይል እንደ ሚስት ልትከፋ ትችል ይሆናል አናውቅም። አሁንም ተገፍታለች አልተገፋችም፣ ተከፍታለች አልተከፋችም የምናውቀው ነገር የለም። ትልቁ ጉዳይ ግን አሁን ልናነሳኝ የወደድነው ግን በዚህ ፍጥነት ሚዲያ ላይ መውጣት አልነበረበትም። እንግዲህ መሞቱ ተሰምቷል። የቀብር ስነ ስርዓቱ ሲፈጸም እኛም መተን ዘግበነዋል። በዚህ ልክ ግን ሚዲያ ላይ ነገሩን ማውጣት የልጁንም ስነ ልቦና መጉዳት ነው። ወይ ልጁን በዚህ ልክ ትቸገራለች ብለን አናስብም። ምክንያቱም አያት አሉ፣ አክስት አለች፣ የተሻለ ሀገር ነው የሚኖሩት። እህትም የወንድሟን ልጅ ዝም ብላ ትተዋለች ብለን አናስብም። እናትም የልጃቸው ልጅ ሜዳ ላይ ይጥላሉ ብለን አናስብም። እንግዲህ ልጅንም ብቻም ሳይሆን እናቲቱንም ይጥሏታል ብለን አናስብም። ምክንያቱም እነሱ ከሚያደርጉላት ነገር የበለጠ ልጅየው የእናት ፍቅር ስለሚያስፈልጋት ማለት ነው። ቤት ውስጥ ያለውን ከቤቱ ጋር ተያይዞ ያለውን ጉዳይ በተመለከተ ግን በሽማግሌና በሃይማኖት አባት መፍታት ይቻል ነበረ። በዚህ ርቀት በዚህ ፍጥነት ግን ሚዲያ ላይ ጉዳይ ወጥቶ የቤተሰብን ገመናን እንደዚህ ማስጣት የለበትም ብለን እናስባለን። እንግዲህ ይህንን ጉዳይ በተመለከተ ሀሳብ አስተያየት ያላችሁ ሰዎች በሀሳብ መስጫ ሳጥን ላይ ብታሰፍሩልን ደስ ይለናል። ጉዳዩን ደግሞ በቅርበት እናውቃለን የምትሉ ሰዎች ደግሞ ካላችሁ በተቻለ አቅም ጉዳዩን በሽማግሌ የፈታችሁ አስፈላጊው ነገር ተደርጎ የቤተሰብ ገበና ቤተሰብ ውስጥ ቢቀር ይሻላል ባዮች ነን። እንግዲህ ወደ ሁለተኛውና ወደ ዋነኛው ደግሞ መነጋገሪያ ርዕሰ ጉዳይ ወደ ሆነው ነገራችን ደግሞ ስንመለስ ከትላንትና ጀምሮ ዛሬ ማለዳውንም ድረስ እንዲሁ ማህበራዊ ሚዲያ ላይ በሰፊው መነጋገሪያ የሆነ ጉዳይ አለ። አንድ ግለሰብ ይህ ግለሰብ በኢትዮጵያ የስነ ጽሁፍ ኢንዱስትሪ ውስጥ የራሱን አሻራ ያበረከተ በጣም ጉምቱ ሰው ነው። ሀብታሙ አለባቸው ይባላል። ከ8 በላይ መጽሐፍትን የጻፈ ሰው ነው። በጣም ትልቅ ስራን የሰራ እንግዲህ ብዙዎቻችሁ ወይ በመልክ ላታውቁት ትችላላችሁ፣ ወዲህ ደግሞ መጽሐፍቶቹንም አንብባችሁለት ሊሆን ይችላል። በጣም ብዙ መጽሐፎች አሉት ይህ ሰው። ታዲያ ምንድነው የተፈጠረው ነገር? ኢቢኤስ ከሚሰራቸው መሰናዶዎች መካከል እንግዲህ ለተቸገሩ ሰዎች እየወጡ ምሳ የሚያበሉበት ፕሮግራም አለ። ፓክ የተደረገ ምሳ የሚሰጡበት ፕሮግራም አለ። ታዲያ ይህንን ምሳ በሚሰጡበት ጊዜ ሀብታሙ አለባቸውም ይህን ምሳ ሲቀበል ታይቷል። አሁን ይሄ ነው እንግዲህ ትልቅ መነጋገሪያ ርዕሰ ጉዳይ እየሆነ ያለው። ወደዚህ ሀብታሙ አለባቸው በዚህ ልክ 8 እና ከዛ በላይ መጽሐፍትን ጽፎ በዚህ ልክ ተቸግሮ እያለ እንዴት ነው ዝም የሚባለው የሚል ሀሳብ እየተነሳ ይገኛል። በሌላ መልኩ ደግሞ ኢቢኤስም ላይ እየተነሳ የሚገኘው ጥያቄ ምንድነው? ኢቢኤስ የግለሰቡን ፈቃድ ጠይቆ ነው ወይ ምሳ የሰጠው? እየቀረጸውስ እንደሆነ ያውቃል አሳውቆታል ወይ የሚል ደግሞ ኢቢኤስ ላይ ደግሞ እየተነሳ ያለ ጥያቄ አለ። ይሄ ትልቅ መነጋገሪያ ርዕሰ ጉዳይ ሆኗል። የሆነ ሆኖ ግን ትልቁ ነገር ይህ ግለሰብ
ደራሲ ሀብታሙ አለባቸው በችግር ውስጥ ነው እያሳለፈ ያለው የሚሉ ስለ ግለሰቡ ስለ ደራሲው የሚያውቁ ሰዎች እየተናገሩ ይገኛሉ። እንግዲህ ከደራሲው ጋር ተያይዞ እየተነሱ የሚገኙ ሐሳቦችን ነው ይሄ ቪዲዮ በኢቢኤስም ፎቶን በማህበራዊ ሚዲያ ከተሰራጨ በኋላ ለግለሰቡ እንድረስለት የሚል ሐሳብ በብዙ እየተነሳ ይገኛል። እንግዲህ መጀመሪያ ግን እስኪ ይህንን ጉዳይ በተመለከተ የተነሱ አንዳንድ ሐሳቦችን እንመልከት። ማህበራዊ ሚዲያ ላይ አንዳንድ ጉዳዮች ላይ እንግዲህ የሰላ ትችትና ሐሳብ አስተያየት ከሚያቀርቡ ግለሰቦች መካከል አንዱ ዘሪሁን ተዝናኑ የሚባል ግለሰብ ይህንን በተመለከተ ደራሲውን ታላቁን ደራሲ ምን ገጠመው ሲል ነው ሐሳቡን ያቀረበው። የሱን ሐሳብ ላስደምጣችሁ። ምን ገጠመው ይላል። ከገጠመው ችግር ተባብረን እናንሳው፣ እባካችሁ ሼር አድርጉ። ኢቢኤስ ቲቪ በእሁድን በኢቢኤስ ላይ ስጦታ የተሰኘ አንድ የተቀደሰ ፕሮግራም የሚያቀርብበት ዝግጅት አለው። እዚህ ፕሮግራም ላይ መንገድ ላይ የወደቁ የተቸገሩ ወገኖቻችንን ምግብና ውሃ እየሰጠ ረሃባቸውን እንዲያስታግሱ ያደርጋቸዋል። ፕሮግራሙ እጅግ የተቀደሰ ሆኖ ሳለ የሚረዷቸው ሰዎች ፊታቸውን በካሜራ ባያስገቡ ጥሩ ነበረ። በዚህ አካሄዳቸው መንገድ ላይ አንድን ትንሽዬ ጎስቆል ያለ ታላቅ ሰው አግኝተው ምሳ ይሰጡታል። ይህ ሰው 8 መነጋገሪያ መጽሐፎችን የጻፈ ታላቁ ደራሲ ሀብታሙ አለባቸው ነው። በእውነቱ ከሆነ ይህንን ማየት እጅጉን ልብ ይሰብራል። የኢቢኤስ ቴሌቪዥን አስተዋቂ ዳንኤል ተገኝ ደራሲውን ላያውቀው ይችላል። ከኤዲተሮቹ ጀምሮ የኢቢኤስ ቲቪ ጣቢያ ሰራተኞች እንዴት ደራሲ ሀብታሙ አለባቸውን መለየት ተሳናቸው የሚል ትልቅ ጥያቄ ይመጣል። በእርግጥ ደራሲ ሀብታሙ ራሱን ደብቆ የቆየ ከናሁ ቴሌቪዥን ውጪ የትኛውም የቴሌቪዥን ጣቢያ ላይ ቃለ ምልልስ ያልሰጠ እንደሆነ ይታወቃል ይላል። በእርግጥ ከናሁ ቴሌቪዥን በኋላ ደግሞ ደራሲ ሀብታሙ አለባቸው ኤንቢሲ ላይ ቃለ መጠይቅ ሰጥቷል። ግልባጭ ለኢቢኤስ ቴሌቪዥን ታላቅ ደራሲን በካሜራ ፊቱ እንዲታይ አድርጋችሁ ባለማወቅ የሰራችሁት ስህተት፣ ደራሲውን አፈላልጋችሁ የቲቪ ጣቢያቸው ላይ እንግዳ አድርጋችሁ ያለበትን ችግር ለህዝቡ እንዲያስረዳና ህዝቡም እንዲያግዘው መንገዱን አመቻችታችሁ ኢቢኤስ ቲቪዎች እናንተ ቀድማችሁ ደራሲውን እንደምትደግፉት ቅንጣት ታህል አልጠራጠርም። እንደናንተ ለበርካታ ሰዎች በችግራቸው የደረሱላቸውና ማህበራዊ ግዴታውን በሚገባ የተወጣ የቲቪ ጣቢያ እስካሁን አላየውም። ታደርጉለታላችሁ። ለኢትዮጵያ ደራሲያን ማህበር ይህንን ታላቅ ደራሲ ከጎኑ እንድትቆሙለት በአክብሮት እጠይቃለሁ። ሼር አድርጋችሁ ለዚህ ታላቅ ደራሲ የበኩላችሁን ኃላፊነት ተወጡ። ዘሪሁን ተዝናኑ ሲል ሐሳቡን ያቀርባል። እንግዲህ ዘሪሁን ተዝናኑ ያቀረበው ሐሳብ ላይ ብዙዎቻችን የምንጋራው ነገር አለ። በዚህ ስጦታ በተሰኘ የኢቢኤስ ቴሌቪዥን ፕሮግራም ላይ ምሳውን የሰጠው ዳንኤል ተገኝ እንዴት ይህንን የሚያክል ትልቅ ደራሲ መለየት አልቻለም፣ እንዴት አላወቀውም የሚል ጥያቄ እየተነሳ ይመጣል። እዚህ ላይ እንግዲህ እንደየግለሰቡ ሁኔታ ነው ይሄ ነገር የሚወሰነው። እንዳለመታደል ሆኖ እኛ ሀገር ላይ የሚገኙ ደራሲያን ሚዲያ ላይ ብቅ የሚሉት በሆነ ጊዜ አንድ የሆነ አጋጣሚ ሲፈጠር ነው። እሱም ከስነ ጽሁፍ ጋር ተያይዞ የሚሰራ መሰናዶ ካለ እዛ ላይ ይቀርባሉ። ከዛ በኋላ ለወራት ለአመታት ሊጠፉ ይችላሉ። እንደዚህ በመጥፋታቸው መካከል አካላዊ ለውጣቸውን የሚረዳ ሰው አይኖርም፣ በመልክ የሚያውቃቸው ሰው አይኖርም። እንደዚህ ስለሆነ ብዙዎች ላይ ያውቋቸው ይችላል። ወይ ዳንኤል ተገኝ እንግዲህ የማንበብ ልምድ አለው የለውም አናውቅም። ብዙ ጊዜ ደራሲዎችን ሀያሲዎችን የሚያውቁ ሰዎች ከንባብ ጋር ቅሩኝነት ያላቸው ከንባብ ጋር የተጠጋጋ ስራ ያላቸው ሰዎች ናቸው። እንደ ሚዲያ ሰው ሊያውቀው ይገባ ነበር የሚለው ትልቅ እውነት ነው። ግን እንደ ሚዲያ ሰው ምን ያህሎቻችን ወይ ደግሞ ምን ያህሎቹ የኢትዮጵያ ተዋንያን፣ የፊልም ባለሙያተኞች፣ የቴሌቪዥን ፕሮግራም አስተዋቂዎች ምን ያህሎቹን ደራሲዎች በአካል ያውቋቸዋል? በስምስ በምን ያህል መጠን ይለዩዋቸዋል የሚለው ትልቁ ጥያቄ ነው። ደራሲ ሀብታሙ አለባቸውን በዚህ መጠን አለዩትም። ኤዲተሮችም ሊያውቁት ይችላሉ አይችሉም አናውቅም። ትልቁ ጥያቄ ግን ያለው አሁን ኢቢኤስ ላይ እየተነሳ ያለው ጥያቄ ይህንን ስጦታ በተሰኘ ፕሮግራማቸው ላይ ምሳውን ሲሰጡት ግለሰቡን አስፈቅደውታል ወይ? እየተቀረጸ እንደሆነ ተነግሮታል ወይ? አሁን ዘሪሁን እንዳለው ነው። እዚህ ጋር ይህንን ሐሳብ የሰጠው ዘሪሁን ተዝናኑ የተባለው ግለሰብ እንዳነሳው ነው። የዛ ሰውዬ ፍላጎት መጠየቅ አለበት። ሰው በብዙ አይነት መልኩ ሊጎሳቆል ይችላል። መስጠት ሰየው ነው። ሲሰጠው ግን እየተቀረጸ እንደሆነ ያውቃል ወይ? ወይስ ደግሞ ከተቀረጹ በኋላ ደግሞ ይነግሯቸዋል ወይ? ቀርጸናቸዋል ፕሮግራሙን እናስተላልፈው ወይ ብለው የነሱን ፍቃድ ይጠይቃሉ ወይ የሚለው ትልቁ ጥያቄ ነው። ይሄ በትልቁ ጥያቄ ምልክት ሊያዝ ይገባል ብለን እናስባለን። ከዚህ ጉዳይ ጋር ተያይዞ አሁንም ምንድነው እየተባለ ያለው? ደራሲ ሀብታሙ አለባቸው በምንም አይነት የህይወት መስመር ውስጥ ቢሆን ሊታገዝ ሊረዳ ይገባዋል። አለመታደል ሆኖ ኢትዮጵያ ላይ እና ደግሞ መሰል የአፍሪካ ሀገሮች ላይ ደራሲዎች
እጅግ በጣም በተጎሳቆለ የህይወት ኑሮ ውስጥ ነው የሚያሳልፉት። የሚጽፏቸው ነገሮች ትውልድን ያሻግራሉ፣ አይምሮን ይኮተኩታሉ፣ ስራቸው ለዘመናት ይቀመጣል። እነሱ ግን በብዙ ስቃይ በብዙ መጎሳቆል ውስጥ ነው ያሉት። እንግዲህ እዚህ ጽሁፍ ላይ እንደተባለው ፓራዶክስ ነው የተባለው። በጣም በአጭር ጊዜ ውስጥ እዚህ ግባ የሚባል ስራ ያልሰራ ሰው መኪና ሲሸለም እናያለን። ብዙ ሺህ ሽልማቶች ሲሰጠው እናያለን። ከ8 ከዛ በላይ ጽሁፍ የጻፉ ደራሲያን ግን በብዙ መከራና ስቃይ ውስጥ ተቸግረው ህይወታቸውን ሲገፉ እናያለን። ከዚህ ጉዳይ ጋር ተያይዞ ደግሞ ሌላ ሰው ያነሳውን ሐሳብ ላንብብላችሁ። እንዴት ሀብታሙ ይቸግረዋል ይላል። እንዴት ሀብታሙ አለባቸው ይቸገራል? ይህ ሰው ሀብታም ነው፣ እጅግ በጣም ሀብታም ነው፣ ነገር ግን ቸግሮታል። ይህ ፓራዶክስ የሞላበት ሀገር ነው። ባለጠጋው የሚቸገርበት ሀገር ነው። ባለ ሀሳቦች የሚሳቀቁበት፣ የሚቸገሩበት፣ በረሃብ በጥማት የሚሞቱበት ሀገር ነው። ድኩማን ጨዋ የሆኑ ሰዎች ደግሞ ሀብታም የሚሆኑበት ሀገር ነው። ሙሉ ስሙ ቅኔ ነው። ይህ ሰው ሙሉ ስሙ ቅኔ ነው። ሀብታሙ አለባቸው ይባላል። እንደ ስሙ ግን ሀብታም አይደለም። ሀብታም አምራች ደራሲ እንጂ። መጽሐፍትን እንደ ጉድ ያመርታል። ግን ይህ ደራሲ በጣም ቸግሮታል። የሆነ በጣም ልክ ያልሆነ ነገር እዚች ሀገር ላይማ ያለ ይመስለኛል። እንዴት የ8 መጽሐፍት ደራሲ ያውም እጅግ በጣም ምርጥ መጽሐፍትን የጻፈ ሰው በእውቀትም በችሎታም በስራም ምንም ያላነሰው ሰው ለምን እንዴት እንዲህ ይቸገራል? እንዴት በአደባባይ ላይ ምሳ ሲመጸወት ይታያል? ይህ ፓራዶክስ የሞላው ሀገር ነው። በጣም ስራ ጠፍቶ ሁሉ ሞልቶና ተሟልቶለት ነዳጅ እንደሚያወጣ እንደ ስካንዲቪያን ካንትሪስ ነዋሪ ሁሉ በእጁ ሙሉ በደጁ እንደሞላለት ማህበረሰብ ቲክቶከሮቹ ደህና አደሩ አላደሩ የሚያስጨንቀው ህዝብ እንዴት አሰላሳዩ አስተዋዩ እንዴት ደራሲውን በዚህ ልክ አያውቀውም ሲል ይህንን ሐሳብ የጻፈው ሰው ዳንኤል ተገኘን ይወቅሰዋል ማለት ነው። ሁሉ ይቀር፣ ቴሌቪዥን ጣቢያው እንዴት አያውቀውም? ጋዜጠኛው ይለፈው፣ አርታይና አዘጋጁ እንዴት አይለዩትም? እንዴት ሀገር የ8 መጽሐፍት ደራሲዋን መልክ አታውቅም? መልክና ዝናው ይቅር፣ ለምን በዚህ ልክ ይቸገራል? ግድ የለም እነሱ አያውቁት፣ ግለሰቡ ግን ለምን ይቸገራል? የኢትዮጵያ ደራሲያን ማህበር የት ሄዷል? ሌሎቹ የመጽሐፍትና የስነ ጽሁፍ ወዳጆች ነን የሚሉ ሰዎች የት ነው ያሉት? ይህ ትልቁ ጥያቄ ነው። ለተሳዳቢ ዶላር በአንበሳ መልክ የሚያወርድ ህዝብ ለምን የደራሲን መጽሐፍ በዶላር ሳይሆን እንዴት በብር መግዛት ያቅተዋል? ምን አይነት እርግማን ነው? እንዴትስ አይነት ዘመንና እንዴትስ አይነት ጊዜ ላይ ነው የደረስ ነው? እንዴት ደራሲ ያውም በጣም እጅግ ትጉህ ደራሲ፣ እጅግ ጎበዝ ተመራማሪ፣ የጥናትና ምርምር ሰው እንዴት ለምን በዚህ ልክ ይቸገራል? ቢያንስ ለመሰረታዊ ፍጆታ የሚውል ነገር ለምን ያጣል? አሳታሚና አከፋፋዮች ምን ይሰማቸዋል? መጽሐፉ እንዴት ቢከፋፈል እንዴት ትርፍ ቢሰጠው ነው ሀብታሙ የተቸገረው? የመጽሐፍት ቤት ባለቤቶች፣ አዟሪዎች፣ አንባቢዎች፣ ማተሚያ ቤቶች ግን ይህንን ስታዩ ምን ይሰማቸዋል? ይልና ከሀብታሙ አለባቸው ጋር ተያይዞ የተሰማውን ስሜት ጋዜጠኛ ቃል ኪዳን ኃይሉ አስፍሯል። ይህንን በተመለከተ ይህ እውነት ለማውራት እጅግ በጣም የሚያሳምምም የሚያሳፍርም ጉዳይ ነው። እንደ ሀገር ልናፍርበት የሚገባ ጉዳይ ነው። እንግዲህ ደራሲ በዚህ ልክ የምትቸገርበት ሀገር ላይ ነው። ይህ እጅጉን የሚያሳዝን ጉዳይ ነው። ሌላኛውና የመጨረሻ መረጃ ያደረግነው ደግሞ እንግዲህ ሁላችሁም እንደሰማችሁት ከሰሞኑ ከዘንድሮው የ2025 የቲክቶክ ክሬቲቭ አዋርድ ጋር ተያይዞ የሽልማቱ ስነ ስርዓት ላይ ከባህልም ከሃይማኖትም ከስነ ስርዓትም ውጪ በሆነ መልኩ በለበሱት አለባበስ ምክንያት ቲክቶከሮችን የፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ እንደጀመረባቸው መግለጹን ትላንትና በዘገባችን አስታውቀናችሁ ነበረ። ዛሬ ማለዳውን ደግሞ ከነዚህ ከሚፈለጉት ቲክቶከሮች መካከል አንደኛው በቁጥጥር ስር ውሏል። ዛሬ የወጣው መረጃ ምንድነው የሚለው ቲክቶከርና ድምፃዊ ጆሲ በፖሊስ ቁጥጥር ስር መዋሉ ነው የተሰማው። የእስር ምክንያቱ ደግሞ በቲክቶክ ሽልማት ስነ ስርዓት ላይ የለበሰው ሙሉ ቀይ ልብስ ነው። በቲክቶክ ማህበራዊ ሚዲያ መድረክ ላይ ባለው ስራውና በሙዚቃ ስራዎቹ የሚታወቀው ወጣቱ ጆሲ ትላንትና አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋሉ ተዘግቧል። የጆሲ መታሰር ምክንያት በቅርቡ በተካሄደው የቲክቶክ የሽልማት አዋርድ ስነ ስርዓት ላይ ሙሉ ቀይ ቀለም ያለው ልብስ ለብሶ በመቅረቡ ነው። ሴቶችን የወር አበባ ጤና በተመለከተ ህመማቸውንና ስቃያቸውን ማንጸባረቅ ፈልጌ ነው፣ ያሳደገችኝ ሴት ነች፣ ይህንን ህመም ላጋራ ፈልጌ ነው ብሎ ይህንን ጉዳይ በተመለከተ መልስ ሰጥቶ ነበር። ከዚህ ጉዳይ ጋር ተያይዞ እንግዲህ የፌዴራል ፖሊስ ከዚህ ቀደም የቲክቶክ ሽልማት ስነስርዓት ላይ የታዩ ከባህል የወጡ ያለባበስ ጉዳዮችን እየመረመረ መሆኑን ፍንጭ ሰጥቶ የነበረ ሲሆን አሁን ደግሞ እየተወሰደ ያለው እርምጃ የዚህ የክትትል አካል አንዱ እንደሆነ ነው የተነገረው።
የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበር። እዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት አስፍሩልን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለነበራችሁ እናመሰግናለን። ክበሩልን።